አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ትናንትና ባሟሸሁት ድስት እንግዲህ ይሄንን የመሰለ ቆንጅዬ የሆነ ሽሮ ሰርቻለሁ ማለት ነው። በቀጣይ ደግሞ ለምሳ የሰሊጥ ፍትፍት ሰርቻለሁኝ። እንደምታዩት እንግዲህ አሰራሩንም የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ለጤና ጠቃሚ የሆነውን ቆንጆ የሆነ የሰሊጥ ፍትፍት አሰራር ነው ማሳያችሁ ማለት ነው። ከዚህ በፊት የሱፍ ፍትፍት አሰራርን አሳይቻችሁ ነበረ። እሱንም ያላያችሁት ካላችሁ ሊንኩን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። በመጀመሪያ እንግዲህ እንደተለመደው ጧት ተነስቼ ለልጄ የምሳቃ ምቋጥረውን ነው ምሰራው ቁርስ ጋር ማለት ነው አንድ ላይ እና እንደምታዩት እዚህ ጋር ማቁላላው ሩዝ ልሰራ ነው። የዛሬ ፕሮግራም የሐሙስ ፕሮግራም ስለሆነ ሩዝና እንጀራ በሽሮ ነው። ሽሮዋን በድስት ነው የምሰራው ማለት ነው። ያው እንግዲህ ትናንት አሟሽቻት ነበረ። ደግሞ ሽሮ ሰርቼባት አሳያችኋለሁኝ ብያችሁ ነበረ። በጣም ያው እሱን ለቁርስ እሰራለሁኝ፣ ለልጄ የምሳቃም ቋጥራለሁኝ ማለት ነው። እዚህ ጋር ሩዝ ሰርቻለሁኝ። እንደነገርኳችሁ በርበሬ ካልገባበት የኔ ልጆች አይበሉም። አንዳንድ ጊዜ ለምን አልጫ አታደርጊው ምናምን ትሉኛላችሁ። ነገር ግን ካልበሉልኝ ምን ዋጋ አለው? እንደዚህ በምሳቃ አድርጌ ልኪያት ከዛ ተመራጭ ሌላ የምታማርጠው ነገር የላትም። የምትበላውን ነገር ነው ማድረግ ያለብኝ እና በርበሬ የሌለው ነገር ልጆቼ አይበሉም። ለጤናም ጥሩ ነው እኮ በርበሬ በጣም አሪፍ ነው አልጫ ከሚበሉ። ግን አንዳንድ ጊዜ እንዳላችሁት ቀየር ቢያደርጉ ጥሩ ነበር፣ ግን አይፈልጉም። በቃ ምናልባት እንደው ቆይተው የሆነ ትንሽ አልጫ ነገር ሊጠቀሙ ይችላሉ። ግን ሩዝ እና መኮረኒ ለጋ እንደዚህ አልጫ ነገር አይበሉም። አልጫ ከእንትን ጋር ከእንጀራ ጋር ልክ የምንሰራው አልጫ አለ አይደለ? እሱን ሊበሉ ይችላሉ። ከዛ ውጭ ግን አልጫ ለነሱ ብዬ ሰርቸው ሳበቃ እንደገና በርበሬ ከላይ አድርጊበት ምናምን ስለሚሉኝ ከላይ ሲደረግ ደግሞ ታውቃላችሁ በርበሬ ያስጠላልና አብሬ አቁላልቼ አብስዬ ነው በበርበሬ ምን ጊዜ የምሰራላቸው ማለት ነው ውዶችዬ። ለዛ ነው እዚህ ጋር እንደምታዩት ተገቢኑን በደንብ አድርጌ እያቁላለሁኝ ነው። ነጭ ሽንኩርት ጨምሬባታለሁኝ። ከዛ በደንብ አድርጌ አቁላላታለሁኝ ክሽን እንድትል ማለት ነው። እንደምታዩት በደንብ ጥብስ ብላልኛለች። አሁን የምጨምረው ሽሮ ነው። ሽሮውን ጨምሬ እሽት አድርጌ ተጋቢኖ ሰራዋለሁኝ ማለት ነው። በዚሁ አጋጣሚ አንድ ገጠመኝ ልንገራችሁ። እንደዚህ ሽሮ ተጋቢኖ በወፍራሙ ማለት ነው ውፍር ብሏል አይደል? ድርቅ ብሎ እንደዛ በልቼ አላቅም ነበርና ውጭ ሀገር ከመሄዴ በፊት ነው። ቢያንስ 17 አመት ይሆነኛል የዛኔና ወደ አርባ ምንጭ የሚባል ሀገር ሄጄ ነበረ። አክስቴ ነበረችና እዛ የአባቴ እህት ድሮ የተወለድንበት ሀገር ጋሞ ጎፋ ይባላል። እኔና ታላቅ እህቴ ማለት ነው። እና እዛ የነበርኩበትን ሀገር የተወለድኩበትን ለማየት ሄጄ ነበርና አርባ ምንጭ ላይ እንደዚህ ሽሮ ተሰርቶ በቃ በእንጀራው ልብስ ብሎ ነበር የሚመጣውና ከዛ ውፍር ድርቅ እንዳለ ልብስ ተደርጎ እንጀራው መጣና ሽሮ ነበር ያለችኝ አክስቴ ልጅ ነበረችና ምግብ ቤት ነው። ከዛ ገብተን ሽሮ ነበር ያዘዝነውና ያ ሲመጣ እኔ በጣም ግራ ገባኝ። እንዴ ይሄ ነገር ምንድነው? ደረቀ እኮ ምናምን ብዬ አልበላም ምናምን አልኳት። ከዛ ችግር የለውም ቅመሹና ከዛ ትበይዋለሽ፣ መጀመሪያ እስኪ ቅመሹ ምናምን አለችኝ። አረ ሌላ ነገር ልታበይኝ ነው እንዴ? አልበላም ብዬ ገገምኩኝ ማለት ነው። ከዛ የአክስቴ ልጅ ባል ነበርና በቃ ታያት ምናምን ብሎ ሌላ ቦታ ወስዶኝ አንድ ላይ ሄድና ሌላ ቦታ ቅቅል በላን ማለት ነው። እና በጣም ነበር የዛኔ የገረመኝ። አሁን እንደዚህ አድርጌ ራሴ ሰርቼ እበላለሁኝ። የዛኔ የተፈጠረውን ግን ሳስታውስ በጣም ይገርመኛል። እና አንዳንድ ጊዜ አለማወቅ በጣም ከባድ ነው። ሌላ ነገር ሁላ እንደዚህ በቃ እንትን ፍርኩት ሲል ስነካው ማለት ነው። በቃ በጣም ነበር ግራ የገባኝ እና ብቻ
እንደዚህ ገጥሞ የነበረ እላችኋለሁ ውዶችዬ። እስኪ እናንተም ገጥሟችሁ ከሆነ ኮሜንት ላይ ያሳውቁኝ ማለት ነው። ሽሮዬን ሩዜንም ሰርቼ ጨርሻለሁኝ። ልጄንም ልክ ያለው እላችኋለሁ። ወደ ምሳ ሰዓት ስንሄድ እንግዲህ እዚህ ጋር የሰሊጥ ፍትፍት ልሰራ ነው ብያችኋለሁኝ። የተጠቀምኩት ነጭ ሰሊጥ ነው። ነጭ ሰሊጥ ቢሆን አሪፍ ነው፣ በጣም ተመራጭ ነው። ጥቁሩም ካላችሁ ማድረግ ትችላላችሁ። ነገር ጥቁሩ ማለቴ ቀላ ያለው ማለት ነው። ሁለት አይነት አይደል ያለው ሀገራችን ላይ እሱን እና እዚህ ጋር ነጭ ነው በደንብ ለቀምኩት። ከዛ ቆላሁት ማለት ነው። ከለሩ በደንብ መቀየር የለበትም፣ ብቻ ይበስላል። ከለሩ አይቀየርም። ከለሩ ቀየረባችሁ ማለት አረረ ማለት ነው። እና እንዳያረባችሁ መጠንቀቅ አለባችሁ። እዚህ ጋር በሙቀጫ ነው እንትን ያልኩት የፈጨሁት ማለት ነው። በመፍጫ ብፈጨው እንትን ይልብኛል፣ የሆነ ዘይታማ ነገር ስለሆነ ሰሊጥ ይላከካልና ብዙ ጊዜ አይፈጭልኝም። ለዛ እዚህ ጋር በሙቀጫ ወቀጥኩት ማለት ነው። በዚሁ አጋጣሚ ይሄንን መፍጫ የጠየቃችሁኝም ልጆች ፎቶ ላይ እንደምታዩት ማለት ነው ሰሊጥ ከፈለጋችሁ ሎዝ ቅቤ አድርጎ ይፈጭላችኋል ማለት ነው። እሱንም መግዛት የምትፈልጉ ካላችሁ ኮሜንት ላይ ስልኬን አስቀምጥላችኋለሁኝ። እንደምታዩት በሙቀጫ እንደዚህ አድርጌ ወቅጫዋለሁኝ። አሁን የሚያስፈልገኝ ሽንኩርት፣ ቃሪያና ነጭ ሽንኩርት ነው። ቲማቲም መጠቀም ትችላላችሁ፣ ነገር ግን እኔ ቲማቲሙን ስላልፈለኩት ሎሚ ስለማልጠቀም ሆዴን ስለሚያመኝ ቲማቲሙን ትቸዋለሁ ማለት ነው። የፈጨውትን ሰሊጥ ውሃ ቀዝቃዛ መሆን አለበት። ቀዝቃዛ ውሃ ጨምሬ እንደዚህ በደንብ መተዋለሁኝ ማለት ነው። ልክ እንደዚህ ወተት እስከሚሆንልኝ ድረስ። ከዛ ጨው ጨምርበታለሁኝ፣ በደንብ አማስለዋለሁኝ። ከዛ የከታተፍኩትን ቃሪያ፣ ነጭ ሽንኩርትና ሽንኩርት ጨምርበትና እንደዚህ በደንብ አዋህደዋለሁኝ ማለት ነው። ጨው የሚያንሰው ከሆነ ቀምሰን ማየት አለብን። ከዛ በደንብ ታዋህዱታላችሁ። እንደምታዩት ሙሉ በሙሉ እንትን አላለም፣ አላደቀኩትም ሙቀጫ ስለሆነ አንዳንድ ፍሬ የሰሊጡ አለ፣ ችግር የለውም። ከዛን እንጀራዬን ልክ እንደዚህ ትንሽ ትንሽ አድርጌ ቆርጠዋለሁ ማለት ነው። ከዛ ካዋሃድኩት ሰሊጥ ውስጥ አስገባዋለሁኝ። ከዛ በማንኪያ ወደ ውስጥ እንጀራውን እንትንላለሁኝ ማለት ነው። ሙሉ በሙሉ ምጥጥ እንዲያደርገው የበጠበጥኩትን የሰሊጡ ውህድ ምጥጥ እንዲያደርገው እንደዚህ አቀላቅላለሁኝ። ካቀላቀልኩት በኋላ ደግሞ በደንብ ወደ ሌላ ሳህን ላይ ወደምንበላበት ሳህን ላይ እገለብጠዋለሁኝ ማለት ነው። እንደምታዩት ይህንን ይመስላል። ያው ለዲኮር ምናምን ያደረኳት ቲማቲሟን፣ ማንኪያው ደግሞ ያው ያቀላቀልኩበት ስለሆነ ነው። የቀመስኩትም በዛው ነው ማለት ነው። እና ወድቺ ይህንን ይመስላል። በጣም ጤናማ የሆነ የሰሊጥ ፍትፍት ነው። ሰርታችሁ ሞክሩት፣ በጣም ትወዱታላችሁ። በተለይ ይሄ ነጩ ሰሊጥ ደግሞ አረብ ሀገር ታገኙታላችሁ። እዛው እንሞክር ብላችሁ ካሰባችሁ ኢትዮጵያ ላይም ያለው ይሄ ቀላ ያለው ማለት ነው ሰሊጥ፣ እሱንም መጠቀም ትችላላችሁ። ብቻ ብዙ የጤና ጥቅም አለው። በተለይ አስም ላለባችሁ ሰሊጥ በጣም ቆንጆ ነው። በጣም ልጆቻችሁ የሳምባ ምች ተብለው ምናምን እንደዚህ ብዙ ጊዜ የምትቸገሩ ከሆነ በጡጦ መልክ ከወተት ላይ እየጨመራችሁ ብትሰጧቸው በጣም ጠቃሚ ነው። ሰሊጥ ለአስም በሽታ ይሄ ለሳምባ ችግር ምናምን ላለበት ሰው በጣም ቆንጆ ነው እላችኋለሁ ውዶችዬ። እንግዲህ እንደነገርኳችሁ እዚህ ጋር የምታዩት መፍጫ፣ እሱን የምትፈልጉ ካላችሁ ከዚህ በፊት ጠይቃችሁ ነበረ። እንደውም የምንድነው ስሙ ሚጥሚጣ አዘጋጅቼ ነበረ። እሱ ወስጄን ያስፈጨሁት። እዚህ ጋር ደግሞ የምታዩት 1 ኪሎ የሚፈጭ 2 ኪሎ 3 ኪሎ የሚፈጭ የሚጥሚጣ መፍጫም በሉት፣ ለሎዝ ቅቤ የምትሰሩበት ኑቴላ፣ ብዙ ብዙ ነገሮችን የሚሰራ ነው። በፈለጋችሁት መጠን መግዛት ትችላላችሁ። ምሳሌ 1 ኪሎ የሚፈጨው 13800 ብር ነው ዋጋው። 13800 የኢትዮጵያ ብር ነው ማለት ነው። ያው ብዙዎቻችሁ ጠይቃችሁ የነበረ የለውዝ መፍጫውን የሚጥሚጣ መፍጫው የትኛው ነው እያላችሁኝ የጠየቃችሁ ልጆች እንግዲህ ይሄንን ይመስላል መፍጫው። ዋጋውም እንደነገርኳችሁ ነው። ከዛ ከፍ ያለ 3 ኪሎ 2 ኪሎ የሚፈጭ የምትፈልጉ ደግሞ ያው እየጨመረ ነው የሚሄደው ዋጋው ኪሎ በጨመረ ቁጥር። ለቤት ግን 1 ኪሎ የሚፈጨው ይበቃል። ያው ሰፊ ስራ ለመስራት ካላሰባችሁ ማለት ነው። ለቤታችሁ ብቻ በቂ ነው እላችኋለሁ ውዶችዬ።
መግዛት የምትፈልጉ ካላችሁ እንዲሁም ሌላ እቃ ለቤተሰብ ሰርፕራይዝ ለራሳችሁ ለቤታችሁ እቃ ማሟላት የምትፈልጉ እንድገዛላችሁ የምትፈልጉ ካላችሁም ኮሜንት መጀመሪያ ላይ ቁጥሬን አስቀምጥላችኋለሁኝ። በኢሞ በዋትሳፕ ታገኙኛላችሁ። የፈለጋችሁበት ቦታ አደርስላችኋለሁኝ ማለት ነው በታማኝነት ውዶችዬ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።